ሰላም ሰላም እንዴት ናችሁ? ዳናይት ነኝ። ዛሬ ያለሁበት ቦታ እንግዲህ ስገኝ ለሶስተኛ ጊዜ ነው። ታዲያ ምንም ብመጣበት ጭራሽ የማይሰለቸኝ ቦታ ነኝ ያለሁት። የኔ የሚባል ነገር የማይገኝበት ከተማ ነው። ሁሉ ቤተኛ፣ ሁሉም የፍቅር ሰው ነው። የት ያለው ይመስላችኋል? ዛሬ እንግዲህ በጠዋት ነው የገባሁት። እቃዬን አስቀምጥና ከተማን ዝም ብዬ ወክ ማድረግ ነው የፈለኩት። አልተኛውኝም እዚህ እንደምመጣ ሳስብ። ያው ብዙ ጊዜ የጠዋት ፍላይት እንዳለኝ ካወቅኩኝ እንቅልፍ አይወስደኝም፣ ግን ምንም አይነት ድካም የለኝም። ኤክሳይትመንቱ እንዳለ ነው። ስለዚህ ከወክ እንጀምራለን ማለት ነው። ወዴት እንደምሄድ ገና እርግጠኛ አይደለሁኝም። ዝም ብዬ ከተማዋን ማየት ነው የፈለኩት በጠዋት የጠዋት ፀሐይ የት እንዳለሁኝ ግን በኋላ ነው የምነግራችሁ። እናንተ በነገራችን ላይ ምን ትዝ እንዳለኝ ታውቃላችሁ? ስለ ድሬዳዋ በጣም ብዙ ሙዚቃዎች ተዘፍነዋል። ድሬዳዋ ነኝ ያለሁት። ስለ ድሬ በዝና የሚያውቃትም በአይኑ ያያትም ሰው ሁሉ የሚለው አንዳች ነገር ይኖረዋል። ሰሚውም ተራኪውም እንደ አዲስ የሚሰማበት እንደ አዲስ የሚወራላት ሁሌ አዲስ ከተማ ድሬዳዋ። እኔም 3 እንደተመላለስኩባት ሰው የምልላት ነገር አለኝ። ኑ ከኔ ጋር ከተማዋ ላይ እንግዳም ቤተኛም ነው። ቦይ ነበረ ቁርስ አልበላሁም። በጧት ነው የገባሁት ብያቸዋለሁ ቅድም። በነገራችን ላይ ፋስት ፉድ በጣም ነው የሚታወቀው እዚህ ሀገር። ደህና አደርሽ እናቴ? እንዴት አደርሽ? ቁርስ መብላት ትችላለሁ? ምን ትሰሪልኛለሽ? ከዚያ ታልኛል። የት አካባቢ ነው የሚባለው? ከዚራ ነው። ከዚራ ማነው ስምሽ? አለም ታውቂኛለሽ? እኔ አትቂ ማለት ይበላት ዳናይት እባላለሁ። አሁን ቁርስ በልቼ ወደ ገበያ እሄዳለሁ። አሁን ነው በነገራችን ላይ የገባሁት ከአዲስ አበባ። አላስቻለኝም። ይኸው እየተንጦለጦልኩ ነው። አዎ ወይኔ እኮ መስለኛል የሌላ ሰው ነው። እንዴት ጋሽ ስሪልኝ ጠብቃለሁ። ችግር የለውም። አዎ እንደሱ ያሁኑ አይደለ ፈጢራ። እዚህ ጋር አደርገዋለሁ። ችግር የለውም። አመሰግናለሁ። እንብላ። በልተሻል? እሺ እዚህ ድሬዳዋ ስመጣ ሁሌ ፈጢራ በጣም ነው የምበላውና ያው የአዲስ አበባ ፈጢራ እንደዚህ አለ። አዲስ አበባም ግን እንደ ድሬዳዋ አይሆንም። በደንብ እንዴ ተከናችሁታል። እሺ ሌላ ምን ልብላ በእናትሽ? እዚህ ድንቻ ነው በደንብ ሰምቻለሁ። ከዚህ በፊትም ቀምቻለሁ። እኔ የምልሽ አለምዬ ገበያ ልሄድ ነው። ምን ነገር ልግዛ በእናትሽ? የሚያስፈልገኝ የሚያስፈልግሽ ነገር እኔ እንጃ ምንድን ነው አሁን ድሬዳዋ መጥቼ ሳትገዢ ይሄንማ ሳትገዢ እንዳትወጪ የምትይኝ ነገር ምንድን ነው? ሳትገዢ እንዳትወጪ የምልሽ አሸዋ ልብስ ሲቲ አሪፍ እቃ አለ አሉ። አሸዋ ሜዳ ትንሿ መርካቶ ነች የምትባለው አሉ አይደል? እንደዛ ይባላል። ቀሲል ምናምን ለቆዳዬ አገኛለሁ እዛ። ሰላም እንዴት ነህ?
እሺ አለሜ ሂሳብ ስንት ነው? 100 ብር። አይ ረካሽ ነው አዲስ አበባ ቢሆን እናቴ እንዴ እኔ መሰለ ነገር። እሺ ያው እሺ በጣም አመሰግናለሁ። በቃ እኔ ስለረፈደብኝ ነው። አዲስ አበባ ከመጣሽ እንገናኛለን። እሺ ቻው፣ መልካም ቀን። የጧቱ አየር ከምሰማው ሙዚቃ ጋር ተደምሮ ነው መሰለኝ መንገድ ላይ ብቻዬን ሳቅሳቅ ይለኛል። በድሬ ምድር ላይ ጠፍቶ የሚቀር ዕቃ ግር የሚያሰኝ መንገድ የለም። እውነት ለመናገር የት ድረስ በእግሬ እንደሚሄድ አላቅም። እያንዳንዷን እርምጃዬን የማላውቀው ነፃነት እየተሰማኝ ነው የምራመደው። አለምዬ እንዳለችኝ የአሸዋ ገበያ መገኛ የት እንደሆነ ጠይቄ ልብስ ልገዛ ገበያ ገባሁ። የልብሶቹ ብዛት፣ ያለው የከለር አማራጭ አይን ያጠግባል። ካሉት ሱቆች መካከል ወደ ቀረበኝ ሱቅ ጠጋ ብዬ ሽቲ ፈልጌ እሺ ሲያማምሩ አብሽር ይሰጥሻል ውዴ። ምን አይነት አለሽ? ቆንጆ አለ ላሳይሽ ነው መጀመሪያ። ምንድነው እንደየጨርቁ ይለያያል? አይ አንድ አይነት ጨርቅ ነው። ሽቱ አንድ ነው። ኦኬ። እና የተለያየው ምንድነው ሰፊ ነው። 40 ሰፊ አለ። ስፋት ነው የሚለያየው? አዎ አንድ ትልቁ፣ አንድ መካከለኛ፣ አንድ ትንሹ። እንደ አንቺ እንደ እኔ እናት እሺ እንደዚህ ያለ እና ለኔ የትኛው? አሁን አንቺ ይሄ ነው። ይሄ ጥቁሩ። አዎ ይሄ ቆንጆ ነው። ያምራል፣ ቆንጆ ነው። ስለዚህ ይሄንን እሺ በቃ ሁለቱም በእኔ ሳይዝ መርሐባ። የገዛቸውን ሽቲዎች ለልብስ ሰፊ ሰጥቼ ካሰፋው በኋላ ከአሸዋ ገበያ ወጣሁ። አሁን ከተማዋ ሞቅ እያለች ፀሐይዋም ጠንከር እያለ ነው። በጉዞ ላይ ያለው እግሬ ወደ አንዲት ቆንጆ ቡና መሸጫ ቦታ መርቶኝ የጀበና ቡና ልጠጣ ቁጭ ስል የእንግድነት ስሜት እንዲሰማኝ እድል የማይሰጡት ድሬዎች ከማዕዳቸው ቀላቀሉኝና ጨዋታ ጀመርን። ምንድነው ዛሬ የምጋብዙኝ? ያው ባይደወይ ድሬዳዋ የራሷ ባህል አላት፣ የራሷ አመጋገብ አላት። ያው እንደምታዩን ዛሬ አሁን የቀረቡልን ድንች ነው። ድሬዳዋ ገጽታ ቢባል ምንድነው አመጋገቧ ከድንች ነው የሚጀምረው። የተለያየ ጣፋጭም አለ። ስለዚህ ይሄ አሁን እንትን ይባላል ሙጀልጀል ነው የሚባለው። ሙጀልጀል ይሄ ሰሊጥ ነው አይደል? ሰሊጥ ነው ግን በማለት ሌላ ከተማ ሰው ሰሊጥ የሚያውቀው ግን እኛ የምንለው ድሬዳዋ ላይ ሙጀልጀል ነው የሚባለው። ኦኬ። ድሬዳዋ ልጅ ይሄን አይቶ ሙጀልጀል ካልተባለ ድሬዳዋ ተወላጅ አይደለም ብለን እናምናለን። ሙጀልጀል እኔ ሙጀልጀል ሰምቼ አላውቅም። ማለት አለ አዲስ አበባ በደንብ በተለይ ልጅ እያለን በጣም እንገዛ ነበርና ድቡልቡሉ ሰሊጥ አለ ወይ እያልን ነበረ የምንጠይቀው። ስለዚህ እኛ የምናውቀው ሙጀልጀል ነው። ሙጀልጀል እሺ። ይሄ ደግሞ ድንች ነው ይታወቃል። ይሄ ደግሞ ባጊያ ይባላል። ባጊያ በሽምብሯ ነው ተቀላቅሎ መሰለኝ። በሽምብሯ ነው የሰራው። ይሄ ደግሞ ሺግኒ ነው ከብጥብጣ ጋር። ይሄ ደግሞ በርበሬ ነው። እሺ ከእንትን ጋር ነው ከድንቹ ጋር ምን አይደለም ከሩቃ ምንድን ነው? ሩቃ እኮ እንትን ነው። ሩቃ በበርበሬ ነው። ኦኬ እሺ። ጀላቲ ነው። ኦኬ ጀላቲማ እንዴ እናውቃለን። ለሙቀቱ ነው። አዎ ይቃጥላል። ይሄ በተለይ ሽግኒው አካባቢ በጣም ነው የሚያቃጥለው። ከምንድን ነው ጀላቲ የተሰራው? የምንድን ነው? የምን ጀላቲ? ምንድነው? ለበኒያና የተለያየ እንትኖች ተቀላቅለው ነው የተሰራው። ኦኬ ጀላቲንም ጀላቲ የለበኒያ ጀላቲ ነው። ቾክሌት ነው ከላይ ያለችው። ደስ ይላል በጣም ከሙቀቷ ጋር። እንዴት አየሽው ድሬዳዋ? በጣም ነው ደስ የሚለው። ቀዝቅዞ ነው የመጣሽው አሉኝ። አሁን የቀዝቅዞ ነው። በጣም ብርድ አለ። አሁን እየበረዳች ነው እናንተ? ያው ባይደው እናንተ የአዲስ አበባ ብር ስለለመዳችሁ ይሄ ምንም አይመስላችሁም ብዬ አስባለሁ። እናንተ አሁን አዲስ አበባ ደግሞ ስትመጡ በጣም የምትንዘፈዘፉት ማለት ነው በብርድ። በጣም የበረደን ነው። እኛ እንዳውም ድሬዳዋ በተለይ ጠዋት አካባቢ በጣም ከባድ ነው ብለን እናምናለን። ግን እኔ አሁን በጠዋት ነው የመጣሁት። በጠዋት ፍላይት ነበር የመጣሁት። ኖርማል ነው። ሰው ሹራብ ጃኬት አድርጎ ሳይ ምንድን ነው? እንዴት ነው አሜሪካን ያለው? አይዞሽ
አዎ ይሄ ነው እኛ ድሬዳዋ ደመቅ ሞቅ እናረጋው በይጣን ነው ቡና ስንቀዳ ሻይ ስንጠጣ አብረን ስንቀመጥ በጣም የሌለ ቦታ እንዳሁን ድሬዳዋ አይገልጽም ብለን እናምናለን። አዎ ብዙ ቦታ አለ በየሄድኩበት አለ። አዎ በጣም ድሬዳዋ ሻይ ወይም ቡና ሲጠጣ ከይጣን ጋር ነው ማለት ይሄ ባላችሁ ነው ይያሉና ቅድም ሲጠጣ የነበረው ነገር ምንድነው? ሰው ሲጠጣ የነበረው አይቻለሁኝ። ኦጃ ምንድነው? አንሻር ይባላል። ታመጭልናለሽ ኦጃ? እየበላሽ ግን እሺ እየበላው ነው። ኧረ በጣም ቆንጆ ነው እንዴ! ያቃጥላል ብለሽ አትፍሪ። አይ ቆንጆ ነው እየበላው ነው። ባይ ዘ ወይ ይሄ በጣም ጥሩ ነው። ይሄኛው ምንድን ነበር? ከምን ነበር እየሰራላችሁ? ከምንድን ነው? ከሽምብራ። እሺ ከሽምብራ ዱቄት ተብሎ ነው ተናገረ። is good I think so ካሪያ ምናምን ደስ ይላል በጣም ጣፍጠው። ይሄ ውሃ ነው የታጠነ ውሃ ነው። አሃ እያጠነ ነው የምጠጣው። አዎ እሺ እቺ ባላይ መጠጫ ናት አይደል? ምንድን ነው የምትባለው? ሽክና ሽክና እሺ ሽክና እንዳለን ትንሽ ቆይቼ ይሄ ነው ኦጃ ማለት አይደለ? አሁን የሚቀዳለን ለየት ያለ ቴስት አለው። ጨው የሚዳል የሆነ ደስ ይላል። ብቻ ጨው አለው አይደለ? ኦኬ። ውሃውን ግን አልቀመስኩትም እኮ አይደል? የወይራ የታጠነች ቴስትና የኦጃው ቴስት ይመሳሰላል። አቤት ዛሬ ግን አፌ ውስጥ ያልቀመስኩት ነገር የለም። ደስ ይላል። እርጎ የሚል ውሃ ነው። ደስ ይላል በጣም። ከዚህ በፊት ቀምሻለሁ። የት እንደቀመስኩት ግን አላስታውሰውም። የሆነ አገር ሄጄ ቀምሻለሁ። ግን አሪፍ ነው በጣም በጣም አመሰግናለሁ ለጊዜያችሁ። ቡና ስላጋበዛችሁኝ ይሄን ሁሉ አዲስ ነገር ስላሳያችሁኝ ቴንክ ዩ። እኛም እናመሰግናለን። መልካም ቆይታ ይሁንላችሁ። እሺ ቡና የጠጣሁበት ግቢ ውስጥ አንድ አነስተኛ የቅድመ ታሪክ ቅርስ ስብስብ የያዘ ሙዚየም ስላለ ልጎበኝ ገባው። በጉብኝቴም የወቅቱ የባቡር ዲዛይን፣ የተለያዩ ብሔረሰቦች አልባሳት፣ የስልክ ቀፎ፣ አፍረን ቀሎ የሙዚቃ ቡድን ሲጠቀምበት የነበረው የሙዚቃ መሳሪያ እንዲሁም በተለያየ ወቅት ድሬዳዋን አስተዳድረው የነበሩ ባለስልጣናት ፎቶግራፎች ክብራቸውን በጠበቀ መልኩ ለእይታ ተቀምጠዋል። ለጎብኚዎች እይታ ከቀረቡት ፎቶዎች ውስጥ አንድ ፎቶ ግን ቀልቤን ሳበው። 3 ጊዜ የኢትዮጵያ የብስክሌት ሻምፒዮን የነበሩ በ1980 ኢትዮጵያን በመወከል ኦሎምፒክ ላይ የተሳተፉት ጀግና ብስክሌተኛ የአቶ ጀማል ረጎራ ፎቶውን ሳይ እዚህ ድረስ መጥቼ ለጥቂት ደቂቃም ቢሆን ሳላያቸው አልሄድም ብዬ ከተጣበበ ሰዓታቸው ላይ እንዳገኛቸው ስለፈቀዱልኝ በቤታቸው ተገኝቻለሁ። ጋሽ ጀማል ይሄንን እድል ስለሰጡኝ አመሰግናለሁ። እርስዎን ቃለ መጠይቅ ላደርግ ስለሆነ በጣም ሁሉም የድሬዳዋ ሰው ማለት ይቻላል ያውቆታል። ጋሽ ጀማል ማን ናቸው ብዬ እንደውም ስጠይቅ ጋሽ ጀማልማ ተንቀሳቃሽ ላይብረሪ ናቸው አሉኝ። እስቲ ጋሽ ጀማል ማን ናቸው? የድሬዳዋ ሕዝብን እንዴት ይገልጹታል? ምን ያህል ያውቁታል? እስቲ እናውራ። እኔ እንግዲህ ድሬዳዋ ነው ተወልጄ ያደኩት እና ከዛን ጀምሮ ደግሞ በአንደኛ ያው ትምህርቱም ጎን ሆኖ እንደገና በዚህ ብስክሌት እንትን ፍቅር በውስጤ ስለነበረ መወዳደር ጀምሬ ከትንሽ ጀምሮ እስከዛሬ መጨረሻ ድረስ እስከማቆምበት ድረስ በብስክሌት ዓለም ነው እና ሰውም ያውቀኝ በዛ ነው። የድሬን ህዝብ እስቲ እንዴት ይገልጹታል? ድሬዳዋ ህዝብ ብስክሌትን ይወዳል በጣም ሲበዛ እና እኛ ስንሮጥ የሚቀር የለም ሁሉ ሰው ደግሞ እና በጣም የሚገርመኝ የድሮ ብስክሌተኛ ማንም መጠየቅ ይቻላል በጣም ጠንካሮች ነው እና ውጤታችንም የዛናል። ከድሬዳዋ ደግሞ እኛ ቁልቁለትም ዳገትም አለን ሜዳም አለን። ደንገጎ የሚባል ለምሳሌ እሱ ለምሳሌ ዳገት በጣም እኛን አሻሽሎኛል ያሻሽሎ እዚህ ደረጃ እንድንደርስ ያለን አንዱ ወይ ነው። የት ሀገር ሄደዋል? ሞስኮ ኦሎምፒክ፣ ስፓርታኪያድ፣ አልጄሪያ፣ ጣሊያን ሀገር እነዚህ ነው ተወዳድረናል። በዛን ጊዜ እንግዲህ ያለው ለአዲስ ብስክሌተኞች ምንድነው
ማስተላለፍ የሚፈልጉት ከእርሶ ተሞክሮ አንጻር ምን ማለት ይፈልጋሉ ለአዲስ ብስክሌተኞች? እውነት ለመናገር አሁን አዲስ ያሉት ብስክሌተኞች ምንም ያሳቸው ነገር የለም። እኛ በድሮ ብስክሌት እኛ የምናመጣው የነበረ ሬከርድ አሁን እነሱ ከዚህ በላይ ማምጣት አለባቸው ነው። አንደኛ የመሻሻል አለ ከኛ በመሻሻል ስላለ ይሄ ብስክሌት ዛሬ በጣም ውድ ነው የተገዛው። ያው ታውቃላችሁ 5 ሚሊዮን ምናምን ድረስ ነው። ስለዚህ ይሄን ብስክሌት ይዘው በእንጃ በጥሩ ሁኔታ ነው ሁሉ ነገር ያላቸው። የእነሱ ጥረቱ ብቻ ነው የሚፈልገው፣ ራሳቸውን መጠበቅ፣ ጥሩ ምግብ መብላት፣ እሱ ነው የሚፈልገው ብስክሌት፣ ሌላ የሚፈልገው ነገር የለም። ስለዚህ እንደዛ ከሆነ ሁሉ ሰው ውጤታማ ይሆናል። የእርሶ ዘመን ድሬን እንዴት ይገልጿታል? ወጣትነቴን ያስታውሰኛል የሚሉት የድሬዳዋ ሙዚቃ ቃል? በዛን ጊዜ በስራተ ገብርኤል ተማሪ ነን እና በስራተ ገብርኤል ውስጥ ወንድ ብቻ ነው የምንማረው። አስተማሪዎቻችን they are foreigners። እኛ ሰኞ ይሄ ልብሳችን ይታያል። ትንሽ ምናምን ቆሻሻ ካለ ቀጥታ ወደ መታጠቢያ ክፍል ነው የሚወስዱሽ እና እነሱ ነው የሚያጥቡሽ ራሳቸው ትሰይዳጥሩስ እና በጣም ዲሲፕሊን የራሳቸው አስተማሪዎቹ ያ እና በዲፓርትመንት አለ ያ ትምህርት ቤት ፎቶ ክለብ አለ፣ ስፖርት ክለብ አለ፣ በሁለት የተከፈለ በስካውት ክለብ አለ፣ ሚውዚክ ክለብ አለ። እኔ ሚውዚክ ክለብ ነበር። እሺ እና አይታለሽ እኔ እንትላለሽ ዋሽንግተን አለኝ ዋሽንግተን እዛ ትምህርት ቤት እሺ የኔ ዋሽንግተን በቃ እሱን መረጃ አሁን ዋሽንግተን በደንብ ነበር። እስቲ ትንሽ ታዲያ እሺ አይሉልን ደስ ይላል። ፈጠን አድርገው ነው ያሉት አይደል? ፈጠን ብሎ ነው ያለው። የሚኒሊክ ወስናቸውን እንጂ ፈጠን ብሎ ነው። በጣም ነው ደስ የሚለው። የዛን ጊዜ ተማሪ ያለው የተማሩት ነው ማለት ነው። የዛን ጊዜ የተማርኩት ነው። እስካሁን ደስ አልጠፋም። ራሱ ከጣላ ነገር እኔ ያመጣሁት ነው። እዛ የትምህርት ቤቱ ነበርና ከዛ አንዳንድ ቤት ውስጥ እንትን ነበር። ብዙ ነው ማውቀው ግን ለጊዜው እሺ፣ በጣም ነው የማመሰግነው ጋሽ ጀማል፣ ጊዜዎትን ስለሰጡኝ አመሰግናለሁ። ጋሽ ጀማል ራሱን ብቻ አይደለም ለብስክሌቱ ዓለም ያስገዛው። ልጃቸውም ኪያ ጀማል እሳት የላሰ ብስክሌተኛ ነው። እሱንም ላስተዋውቃችሁ። እሺ፣ ስሜ ኪያ ጀማል ይባላል። 4 ዓመቴ ላይ ምናምን ሳይክል መንዳት የጀመርኩት ማወዳደር የጀመርኩት ግን 10 ዓመት ሲሆነኝ ነው። እና ያ ደግሞ ያው በአባቴ ፍቅር የተነሳ ሰው ሲያገኘኝ አባት እንደዚህ ጎበዝ ብስክሌተኛ ነበረ ምናምን ሲለኝ ያ ምንድነው ምናምን የሚለው ነገር ራሴ ላይ የቤት ስራ ሆነና ከዛ በኋላ ቀስ በቀስ ለ9 ዓመቴ የአዲስ ብስክሌት ገዝቶ ሰጠኝ እና በንጋታው እንግዲህ ትሬኒንግ ጀመርኩ ማለት ነው። ከዛ 10 ዓመቴ ላይ የመጀመሪያ ብስክሌት ውድድሬን አደረኩኝ እዚሁ ድሬዳዋ ላይ። የምታደንቀው ብስክሌተኛ ማለት ነው? የምን ጊዜ የኔ ጀግና አባቴ ነው። ምክንያቱም የጀመርኩበት ምክንያት እሱ ስለሆነ ለኔ ያው እንትን አይደራደርም። ምን ያህል ኪሎ ሜትር ትሄዳለህ ማክሲመም በብስክሌት? ማክሲመም ተወዳድሬ ማቆ 200 ኪሎ ሜትር ነው። ኦኬ። በትሬኒንግ ግን እስከ 220 230 ዝግጅት ላይ ይጫቃለሁ። የት ሀገር ሄዳል በብስክሌት? በዚህ እድለኛ ነኝ። ወደ 21 ሀገር በብስክሌት የመጎብኘት ቻንስ አግኝቻለሁ። ኦኬ። ዩሮፕ ውስጥ በብዛት አውስትራሊያ፣ ስዊዘርላንድ፣ ፈረንሳይ፣ ጣሊያን፣ ከአፍሪካ ደግሞ ጋቦን፣ ሩዋንዳ፣ ግብጽ እና ብዙ ብስክሌት ስፖርት ላይ ትልቁ ድክመት ብለህ የምታስበው ምንድን ነው? ስፔሻሊ ደግሞ ያው ሀገራችን ውስጥ ካለን ድረስ በሀገራችን ሀገራችን ላይ ትኩረት ይጎለዋል። ብስክሌት ስፖርት ለምሳሌ አሁን ካልተሳሳትኩኝ ከአትሌቲክስ ሲቀጥል ወይም ከቴኳንዶ እንግዲህ ሀገራችን ላይ ውጤታማ ከሆኑ ስፖርቶች 3ኛ ወይ 2ኛ ነው ብስክሌት። ሁሌ ብሔራዊ ቡድን ስንሄድ ሜዳ ላይ ይዘንበታለን። ግን የሚደረግልን ትኩረትና ድጋፍ ምናልባት አንዳንዴ ከራሳችን ቲኬት መቁረጥ ሊኖርብን ይችላል ሀገርን እየወከልንና ትንሽ ትኩረት ነው ያለው። ውጤት ላይ ግን ትልቅ ነው። በትንሽ ትኩረት ይሄን ያህል ካመጣ ትንሽ ደግሞ እንደ ፌዴሬሽንም እንደ ሀገርም ድጎማ ገንዘብ ላይ ቢደረግ ክለቦች እንዲስፋፉ ቢታሰብ ትልቅ ውጤት ይመጣል ባይ ነኝ። ለአዳዲስ ብስክሌተኞች የምትለው ነገር አለ?
በጣም ትግስት ይፈልጋል ብስክሌት የሆነ የአንድ አመት የሁለት አመት እንትን አይደለም ውጤት አይደለም ብዙ አመት ተለፍቶ ነው እና በጣም አፕ ኤንድ ዳውን አለው በመሃል ያው ብስክሌት ከባድ ስፖርት ነው እነሱ ለመናገር መውደቅ አለው አደጋው ከባድ ነው ትሬኒንግ ሰርቶ ውድድር ላይ ፐርፎርም ለማድረግ አለ ብዙ ነገር ስላለው ያው ጽናት ይፈልጋል ታጋሽ ሆኖ የየለቱ 100% መስጠት ይጠበቅባቸዋል ብዬ ነው ማስበውና እንደዛ ከሆነ ትልቅ ደረጃ የመድረስ አቅም አለን አደገኛ አደጋ የሚባል ደርሶባል ወይ ትሬኒንግ ላይ ወይ ውድድር ላይ እስከዛሬ ብዙ ጊዜ እኔ እድለኛ ነኝ አንድ ጊዜ ተሰብሬ ያለው ኮላር ወንጭ ክላቪክል እና ያ ነው ከባዱ ነው ያጋጥመኝ ማገው እንጂ ምንም ጠባሳ ምንም አላይ እንደ ብስክሌተኛ ግን ያው ይድናል ደስ የሚለው ፓርት ያው ይጠፋል ምናምን እንጂ ብዙ ነው ጠባሳ እንደውም ያለኝ ባንጋፋው ብስክሌተኛ ባቶ ጀማል ቤት በነበረን ቆይታ ባለቤታቸው ወይዘሮ ፍጹምን ላደረጉልን ቆንጆ ግብዣ ከልብ እናመሰግናለን። ድሬዎች የድሬዳዋን ገጽታ በጥቂቱ ያሳይልናል ብለው ካዘጋጁት ስፍራ ላይ በተወዳጁ ድምጻዊ የክቡር ዶክተር ያሊብራ መታሰቢያ ፓርክ በስሙ ሰይመውለታል ቢሉኝ ጉዞን ወደዛ አደረኩኝ። አሁንም የድሬዳዋ ቆይታችን እንደቀጠለ ይገኛል። ታዲያ ቅድም እንደነገርኳችሁ የድሬዳዋ ከተማ የተለያዩ ብሔር ብሔረሰቦችና ሕዝቦች በፍቅር የሚኖሩባት ከተማ እንደመሆኗ ታዲያ ካሉት ማህበረሰቦች ውስጥ አንዱ የኦሮሞ ማህበረሰብ ነው። የኦሮሞ ማህበረሰብ ያው ሰዓታችን ስለማይበቃን ሙሉን ለማሳየት በጥቂቱ ያናናር ዘይቤ ምን ይመስላል የሚለውን ቤታቸው ውስጥ ገብቼ አሳያቸዋለሁ። ልብሴን ግን ልቀይር። እሺ ራስሽን ግን አስተዋውቂልኝ መጀመሪያ ከኔ ጋር ተዋውቀናል። ስሜ ዙበይዳ ኡመር እባላለሁ። የኦሮሞ ባህላዊ ቤት አስጎብኚ ነኝ። በነገራችን ላይ ቅድም ያልነገርኳችሁ ነገር አሁን ያለንበት ግቢ በክቡር አርቲስት ዶክተር አሊ ቢራ የተሰየመ ፓርክ ውስጥ ነው የምንገኘው። እዚህ ፓርክ ውስጥ ታዲያ የተለያዩ ብሔር ብሔረሰቦች ተምሳሌታዊ ቤቶች አሉ። ከነዚህ ቤቶች መካከል ታዲያ የኦሮሚያ ባህላዊ ቤት አሁን ከጀርባዬ የሚታየው አለ። የትግሬና አማራ፣ የደቡብ፣ የሱማሌና የሀረሪ ተምሳሌታዊ የባህላዊ ቤቶችን የያዘ ግቢ ነው። ታዲያ በጣም ነው የሚያምረው። እሺ ላግዝሽ? እሺ እንዴት ነው? ልምድ ያለኝ ይመስላል? አዎ በጣም ምቹ። እሺ አውጪሽ። በቃ እንደዚህ እንደ ደቀቅ አይልም? ዱቄት አይሆንም እንዴ? አይሆንም ነው እንዴ? ማለት እሺ 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 ማበጠር እንኳን ማክሰኝ ይመስለኝ። አሁን ደግሞ ወደ ሌላኛው ብሔረሰብ እንሄዳለን። ተከተሉ። እዚሁ ግቢ ውስጥ የሀረሪ ባህላዊ ቤት ተገኝተናል። እዚህ መጥቼ ደግሞ እንግዲህ ምን እንደምማር አብረን የምናየው ይሆናል። ይሄንን ነው ትሰፊያለሽ ያሉኝ። ወደ ውስጥ እንግባ። ልናገር ያመጡልኛል አደሬ። ኧረ እንዴት ነው ግን አደሬ ባል ስለዚህ ባህላችንን ባንቺ ጋር ሄደ። ስለዚህ እዚሁ ልናስቀርሽ ነው። ኧረ እኔና ነይ ተመካክረናል። ኧረ እሰይ እሰይ፣ ደስ ይለኛል ደስ ይለኛል። እና ሙያውን ልልመዳ መጀመሪያ ባል ከመምጣቱ በፊት። ይሄ አፍላልፋ ይባላል። አፍላልፋ? አዎ፣ አንድ ሴት ልጅ ስታገባ ግዴታ መውጣት ያለባቸው የባህል እቃዎች ናቸው። አፍላልፋ ሁለት ጎንና ጎን ላይ እንደዚህ ይሰቀልና አበባ ነው ውስጥ የምገባው። ኦኬ፣ እንደ ጌጥ ነው ማለት ነው። እንደ ጌጥ። እሺ፣ አምስት ምድር ነው ያለን ታያለሽ አይደል? ሁለታችንም ቦታችን አይደለም ተቀመጥነው። ይሁን ግን እሺ፣ እና ልሻለው ልጄ አሁን ይሄን አስተምርሻለሁ። ከዛ በኋላ ሀረሪ ልጅ ነው ምድርሽ። እሺ፣ ደስ ይለኛል። በቃ ደስ ይለኛል። አግኝቼ ነው። እሺ፣ እንዴት ነው ማደርገው? አሁን ይሄን ነጭ ትሰሪያለሽ እዚህ ድረስ መሳብ። እንዴት? እሺ፣ እንደዚህ ማስገባት ማለት ነው እሷ ውስጥ። ኦኬ፣ ባሽ አይ እዚህ ጋር ለምትይ ከራ ነው።
ለጊዜ ቤት እንሰራዋለን። አሁን ለጊዜው ይሁንና አይሽው ትንሽ ተረክ በስማ እንደዚህ የተደረገ ነው የሚሰራው። አየሽ ጉልበት ይጠይቃል ትንሽ። አንድ ዛጋ ያለው አንድ ምንጣፍ አለ አይሽው። እዛ ጋር ያለው ምንጣፍ ምንድነው ትርጉሙ? እዚህ ቤት አንድ ልጃገረድ የደረሰች አለችኝ ማለት ነው። እሷም እኮ አንቺን ነው። አሁን እዚህ ጋር የተቀመጠ ሰው እዚህ ጋር የተቀመጠ ጎረምሳ እዚህ ቤት ለአቅመ አዳም የደረሰች ልጅ አለች ብሎ ያውቃል። ምን ይለው ነው ምንጣፉ? ቆየት ነው የሚቀመጠው? ውጪ ነው ወይስ እዚሁ ነው የሚቀመጠው? ኦኬ ቁጭ ብሎ እዚህ ቤት የመጣ ሰው ይሄንን ያየ አለ ማለት ነው። ያላገባች አይታል። እሺ በጣም ነው ማመሰግነው። በጣም ደስ የሚል ቆይታ ነበረኝ። እውነት በጣም ነው ደስ ያለኝ። እንግዲህ እሷን ሌላ ጊዜ በደንብ እማራታለሁ። ትንሽ ጉልበት ትጠይቃለች። እሺ በጣም አመሰግናለሁ። ስሞት ማልበል? ስሜ ሆይ ፋይዛ ሀሽም ይባላል። ሶማሌ ባህል ቤተሰብ። እሺ ምንድነው ዛሬ የሚያሳይ? እንኳን ደህና ቆዩን። አሁን ዋና ኢምፖርታንት ነገሮች አሉ ሶማሌ ባህል። እሺ ለምሳሌ ይሄ ሄዶ ይባላል። እቺ ልጅቷ ስታገባ እንትን ቤተሰባ ነው የሚያመጣ፣ እናቷ አክስቷ ምናምን ያመጣሉ። ስለዚህ ይሄ ውስጥ የሚገባ አሁን ጊዜ የለንም እንጂ ውስጡ የሚገባ ሉቅመት ይባላል። ስጋና ቅቤ የተሰራ ነው። አንድ አመት 6 ወር 2 አመት የሚቆዩ ነገር አለ። ውሃ ካልተነካም በስተቀር ነው። ስጦታ ዋና ኮመን አሁን ሶማሌ በሙሉ ያለበት ቦታ በሙሉ ሶማሌ የሚጠቀሙበት ነገር ነው ማለት ነው። ትርጉሙ ምንድነው ታውቃለች? ልጄ አንጎታ ረጅም ነው፣ ኦኬ ወገባ እንደዚህ ነው የገባ ነው። እሺ ስለዚህ እንትን ይሄ ገመድ አሁን ተፈቶ ነው አንቺ ለማሳየት ነው እንጂ ይደብቃሉ። ድብቅ ያደርጋሉና ከዛ የልጁ ቤተሰብ እና ጓደኞቹ ይመጣሉና ሴሬሞኒ ያደርጋሉ። ከዛ ይሄ ገመድ መውጣት ይፈልግ ግዴታ ነው። ይሄ ተደብቆበት ገመድ ካላወጡም እኛ ልጅ ጎበስ ወንድ አላገባች። የት ነው የሚደበቀው? ይሄ እዚሁ ውስጥ ኦኬ። አዎ አንድ ባለሙያ ድብቅ ታደርጋለች። ኦኬ እንደዚህ አድርጋ እዚህ ውስጥ ድብቅ ታደርጋለችና ከዛ በኋላ መፍታት ማለት ነው። ኦኬ አዎ ይሄ ገመድ እንደዚህ ማውጣቱ በጣም ከባድ ነው። ይሄ ደግሞ ይሄ ወተቱ ይገባልና እንደዚህ የሆነ ነገር እንደዚህ ያስቀምጣሉና ወተቱ እዚህ ውስጥ ይገባልና እንደዚህ ይተናል። አይብ ለማውጣት ነው። ኦኬ ከዛ በኋላ እጃቸው አይነካም። የድሮ ሰዎች ይሄ ነው ያወጡት። ቀላዕ ይባላል። ኦኬ በሶማሊኛ ማውጫ ነው። የአይብ ማውጫ ነው። ገባች? ይሄ ነው የሚያወጡት ሶማሊዎች። አሁን ለነገሩ ካልቸሩ እንደ ድሮ አይደለም፣ ግን ይሄ ነው በሃይላንድ ነው አሁን የሚያወጡት። ያው እንደ ልብ የማይገኝም ማሄ የእናንተ ዘመን ሃይላንድ ሆነ። እኛ ዘመን እንደዚህ ነበር። በጣም ነው የማመሰግነው። በጣም እኛም እናመሰግናለን። እሺ ግረባ ደግሞ ድንች ሳትበሉ እንዳትሄዱ። አይ እየበላን በጣም እየበላን ነው። በጣም አመሰግናለሁ የኔ እናት። እሺ እናመሰግናለን። ካስጎበኙኝ እናቶች ጋር የነበረኝ ጨዋታ ሰዓት ስለሌለኝ እንጂ የሚጠገብ አልነበረም። ስላሳያችሁኝ የእናትነት ፍቅር ምስጋና ይድረሳችሁ። ጠዋት ፀሐይ ስትወጣ የተጀመረ የቀን ውሎ ማምሻው ላይም እንደቀጠለ ነው። ወይዘሮ ሆይ ፋይዛ ድንች ሳትበይ እንዳትሄጂ ስላሉኝ ግብዣቸውን ተቀብዬ ይመኝ ቤት ሄድኩ። ይመኝ ድሬ ላይ የታወቀች የድንችና ሹሞ መሸጫ ቤት ነው። በአንድ ሳህን ላይ ጠርታቸው የማጨርሱት የእህል አይነት ከሚሸጥበት ድንች ቤት ውስጥ የይመኝ ቤት አንዱ ነው። የያዝነው ድንች ሲቀርብልን እንደ ሀገሬው ባህል እንብላ ተባብለን ራሴን ከፍቅር አዋቂው ህዝብ ጋር አብሬ በላው። ይህንን የመሰለ ራት ያበላችንን ይመኝን አመስግኜ ወደ ያስኩት ሆቴል አመራው። የነገ ሰው ይበለን። እንዴት አደራችሁ? የዛሬዋን የጧት ፀሐይ ከድሬ ህዝብ ጋር አብረን ያየናት
ዛሬም በጧት የተነሳሁት አንድ አዲስ መንደር ለወስዳችሁ ስለፈለኩ ነው። በጉዞዬ ላይ ያየኋቸው ሁሉም ሴት ተማሪዎች ጸጉራቸውን 4 ቦታ ተሰርተዋል። ወንዶቹ ደግሞ ባጭሩ ተቆርጠው ሳይ ግራ ገብቶኝ ጠየቅኳቸው። ይህ ድሬዳዋ ከተማ ውስጥ ያሉ የማንኛውም ትምህርት ቤት ያለባበስ ደንብ ነው ሲሉኝ በጣም ገረመኝ። በዚህ ውሳኔ ላይ ለተሳተፉ አካላት ሁሉ አድናቆቴን መግለጽ እወዳለሁ። ስለዚህ ጉዳይ በግርምት እየተወያየን ሳናስበው የመውረጃችን ቦታ ላይ ደረስን። አሁን ደግሞ እዚሁ ድሬዳዋ ከተማ ላይ አድረን ጠዋት ነግቶ እዚህ ተገናኝተናል። አሁን ያለሁበት ቦታ ድሬዳዋ ጨርቃጨርቅ ልዩ ቦታው ኮብቶኒ ይባላል። ወደ ገንደ ገበሬ ወደ ውስጥ ገባ እንልና የተለያዩ ፍሩት የሚበቅልበት ቦታ እናያለን። ታዲያ ከነዚህ ከፍሩቶቹ መካከል ቴምር አለ፣ ብርቱካን፣ ፓፓያ፣ አምባሾክ የተለያዩ ፍሩቶች ይበቅላሉ። ወደ ውስጥ እንግባና አብረን ነው። ትንሽ በእግራችን እንደተጓዝን ራሳችንን ትልቅ የእርሻ ማሳ ውስጥ ነበር ያገኘነው። ሁሉም ገበሬ አመሉ አንድ ነው። ጓዳውም ደጁም ለእንግዳ ክፍት ነው። እኔ ፓፓዬና ብርቱካንን የማውቀው ሚዛን ላይ እንጂ ዛፍ ላይ አይቼው አላውቅም። አይን አዋጅ ሆኖብኝ በእርሻው መሀል ስዘዋወር አንድ ላይኔ እንግዳ የሆነ ፍሬ ያየው እና የእርሻውን ባለቤት ወይዘሮ ሀምዚያን ጠየኳቸው። በእኔ እንጃ ብዙ አይቼ አላውቅም። ምን ያንበሾክ? ኦኬ አሁን ይበስላል። በስሏል? እሱ ይበስላል። ኦኬ። ከተቀረጠሰ በኋላ ብናስቀምጠው ዝም ብሎ በራሱ አይበስልም? በራሱ ነው የሚበስለው። ኦኬ። 2 ቀን በኋላ 3 ቀን ነው ብስል ነው። ውስጡ ነጭ ነው ይሄ ነገር? አዎ ነጭ ነው። ብስል ከገበያ ውስጥ እኮ አሁን መግዛት ከፈለጋችሁ አለ። ኦኬ። ምን ያህል ቤተሰብ ያስተዳድሩበታል በዚህ እርሻ ማማ? 5 ልጆች እኔ ከባለቤቴ 7። ስንት ናችሁ ቤት ውስጥ? 8። ኦኬ። ሁሉም በዚህ እርሻ ነው የሚተዳደሩት? በስማም ዛሬ ቆይ እንግዲህ እኔ ወጥቼ ልይዝሽ። ቆይሽ ልደግፉት? አይደለም ለምደውታል። እርሶም አይደለ? አዎ እኔ እሻላለሁ እኮ አንቺ። እሺ እሺ። እና እንዴት ነው ታዲያ ይበቃል? ስንት ናችሁ ማለት ነው አጠቃላይ ቤት ውስጥ? በብርሃን 8። ኦኬ። እና እንዴት ነው በቂ ነው? ወላሂ በቂ ካልሆነም ምን እናድርጋለን? ምንም አይደረግም። ይሄ ነገር ከፈለግሽ ልቁረጥልሽ? ደስ ይለኛል። እሺ ትንሽ ምን ወቅት ነው አሁን የሚባለው? ቦና ገና ይባላል። ምንድነው ቦና ገና? ቦና ማለት ምንም ነገር የሌለ ጊዜ፣ ገና ማለት ሁሉም ነገር ያለ ጊዜ እንደዚህ ነው። ኦኬ እሺ። በጣም አመሰግናለሁ ማዘሪ። እሺ ቻው። እሺ መልካም ቀን ይሁንላችሁ። እናንተ የባይበስም ይጣፍጣል። ቅድም በማማ እንዳሉት ብዙም የሚያፈራበት ወቅት ላይ አይደለም የመጣ ነው። ቦና ይባላል እሱ ወቅት ብሏል። ቦና የሆነ ወቅት ላይ ነን የመጣ ነው። ስለዚህ እነዚህን ጥሬ ፍራፍሬዎች ብቻ ይዤ አሁን ወደ ገበያ እንሄዳለን ማለት ነው። የድሬዳዋ ገበያ ደግሞ ምን ይመስላል የሚለውን ከነጋዴዎቹ ጋር እናወራለን። አሁንም እንሂድ። የድሬዳዋ የአትክልትና ፍራፍሬ ገበያ የሚደራው ጠዋት ነው። እኔ እርሻ ውስጥ ቆይቼ ስለነበር ግብይቱ ቀዝቀዝ ካለ በኋላ ነው የደረስኩት። ቢሆንም የተወሰኑ ነጋዴዎችን ከርቀት ይታዩኛል።
ፀሐይ ጠንከር ያለች ስለሆነ ወደ ገበያው ከመግባቴ በፊት ነቃ እንድል ዳር ላይ ካለች የቡና መሸጫ ቡና ጠጣ። በነገራችን ላይ ያው የጧት ሰው እንዳልሆንኩኝ አብዛኞቻችሁ ታውቃላችሁ። ዛሬ በሌሊት ተነስቼ ራሴን አመመኝና አሁን ቡና ጠጣው እዚህ መንገድ ላይ ድሬ። ደስ የሚል ቫይብ ነው። በነገራችን ላይ ጧት ደግሞ ደስ ይላል። በቃ ሁሉ ነገር። አሁን ፍሩት ልገዛ በጥቻለሁ ገበያ። ኑ ተከታተሉኝ። ደህና አደራችሁ? ደህና አደራችሁ? ፓፓያ ልገዛ እንዴ? እዚህ ተገናኘን እንዴ? እመጣለሁ ብዬ አልኩኝ እኮ ቅድም። ኧረ እሺ፣ እኔማ ፓፓያ ልገዛ ነበረ እርሻ ውስጥ የበሰለ ስላጣሁኝ አንቺ ጋር። አዎ የለም እኮ ከዚህ ነው የምገዛው ብዬ ነው። ፓፓያ ኪሎ ስንት ነው? ይሄ አንበሾክ ነው? አጥ ይባላል። አጥታ ወይም ግሽጣ ይባላል። አንበሾክና ግሽጣ አንድ ነው? አዎ አንበሾክና ግሽጣ አንድ አይደለም፣ ይለያያል። ይለያያል ግሽጣ። እሺ ስንት ነው ይሄ? አንበሾክ ይሄ ነው ኪሎ። አይ ግማሽ አንበሾክ ይሄ ነው። አዎ ኪሎ ስንት ነው? ስንት ብር? 60 ብር። እሺ ይሄንን አንድ ልውሰድ። ፓፓያስ 50 ብር ነው። እሺ በቃ ስለዚህ ፓፓዬና ይሄኛውን ልውሰድ። ግሽጣ ንገሪልኝ። ባባዬ ካና ቃርሺ ሸንተም ኪሎ ተከተከና ነይታ ካና ወጃ ጉርጉሪ ማለት ነው ብቻው መጅራ ይሄ ነው ቆንጆ። እሺ 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 አመሰግናለሁ። ገለቶማ ከትላንት እንቅልፍ ጋር ተደምሮ አሁን ድካም እየተሰማኝ ነው። ሙቀቱም ትንሽ ከብዶኛል። ወደ ሆቴል ተመልሼ ልረፍና ቀሲልና እጣን ልገዛ በወጣ ይሻለኛል። እጣንና ብሁርና ቀሲል ሳልገዛ አልሄድም ብዬ ነው። ትናንት ባሰፋሁት ሽቴ እንደዚህ አምሮብኝ ቀሲልና እጣን ወደሚሸጥበት ቦታ ወጣሁ። የሄድኩት የያዘቦት ቀን ቢሆንም ከአዲስ አበባው የመርካቶ ገበያ ቀን ጋር ተመሳሳይ የንግድ እንቅስቃሴ ነው ያለው። ወዳጆቼ ከድሬ ቆንጆ ቀሲልና እጣን ይዤ እየመጣሁ ነው። እንካፈል። የዳናይት ሚዲያ ዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። የምንለቃቸውን ቆንጆ የሆኑ ፕሮግራሞችን ቀድማችሁ ለማየት የደውል ምልክቷን ይጫኑ። ምርትና አገልግሎታችሁን ለማስተዋወቅ ከታች ባለው ስልክ ቁጥር ታገኙናላችሁ። እናንተ አለ በቃ ኦቼው ብቻ ትምጣ። ኦቼ ወይ ሳቁ ድራ ብለሳ ሱባሃን ዱባ በበሩ ነው ግን መውጣው። ተከታተለኝ እንጂ ቆይ ጀላትን በዚህ ጋር እዛር ጀላት እሺ ያሉፋ ይባላል። እሺ አዎ